We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ክብራን የመድፈኞች ቤተሰቦች ከብዙ መጠፋፋት ከብዙ ቀናት በኋላ አንጠፋፋን ብለን ደግሞ ቃል ከገባን በኋላ እንደገና ተጠፋፍተን ግን በድጋሚ ተገናኝተናል። የሁሉም ምክንያት ዓለም ዋንጫ ነው። ዓለም ዋንጫ ጠፋፍቶናል። ስሜቶቻችንን እንዲሁም የእግር ኳስ ፍላጎቶቻችን ሁሉ ቆንጥጦ ይዞ ነበረ። ግን የዓለም ዋንጫ መጠናቀቅ ሆኗል። እናም ትራንስፈር አሁን ሊያብድ ጫፍ ደርሷል። አርሰናል ሁለተኛ ዝውውሩን ለመፈጸም ጫፍ ደርሷል ብቻ ሳይሆን ጨርሷል። ሄር ዊ ጎ ወይም ደግሞ በመናምነው የዴቪድ ኦርሰን ቃል ክሎዝድ ወይም ተጠናቋል ዝውውሩ ማለት ነው። ክርስቲያን ዞሊሲን ከክለብ ብሩጅ ማስፈረሙን ይፋ ማድረግ ብቻ ነው የቀረው ከሜዲካል ውጭ። ስለ ዝውውሩ እናወራለን። ሚስተር ክላች ሊያንድሮ ትሮሳርድን ተክቶ መድፈኞቹ ቤት ይደርሳል ማለት ነው። ሊያንድሮ ትሮሳርድ ከአርሰናል ጋር ከተለያየና ወደ ቢሽክታሽ ካመራ በኋላ ስለ ዝውውሩ አላወራንም። ስለሱም ጉዳይ እናወራለን ማለት ነው። ግን ትናንትና ምሽት የወጣው ዜና እሱ ብቻ አይደለም። ሞርጋን ሮጀርስ ወደ አርሰናል ለሚያደርገው ዝውውር ከአርሰናል ሰዎች ጋር የግል ጥቅም ድርድሮቹ በጣም በአድቫንስ ጉዳይ ወይም ደግሞ ከተጫዋቹ ጋር የሚደረጉ ፐርሰናል ተርም ወይም ደግሞ የግል ዲል ጫፍ እየደረሰ እንደሆነ ተሰምቷል። ቅዳሜ ከሚያደርገው የዓለም ዋንጫ በኋላ በርካታ ዜናዎች እንደሚሰሙ ነው። ሞርጋን ሮጀርስን በተመለከተ መረጃዎች ወጡ። እሱንም እንመለከታለን። የምትገኙት በምትወዱት በምትከታተሉት አርሰናል ኢንፎ ገጽ ነው። ከብዙ መጠፋፋት በኋላ ተገናኝተናል። ከዚህ በኋላ የክለብ እግር ኳስ ሊመለስ ስለሆነ አንጠፋፋም። ስለምታደምጡን ቆይታችሁ ከኛ ጋር ስለምታደርጉ ክለብ እናመሰግናለን። በድጋሚ የምትገኙት አርሰናል ኢንፎ ላይ ነው። በዝውውር መረጃዎች እናንተ ጋር እንቆያለን። እመለሳለሁ። መግቢያችን ላይ እንዳዳመጣችሁት ነው እንግዲህ የሚሆነው የዓለም ዋንጫ መጠናቀቅ ላይ ይገኛል። ቅዳሜ ምሽት ወደ እሁድ አጥቢያ እንዲሁም ደግሞ እሁድ 4 ሰዓት ላይ ደግሞ በኒው ጀርሲ የፍጻሜ ጨዋታ ይከናወናል። ከዛ በኋላ ነገሮች ሁሉ ወደ ክለብ እግር ኳስ ይመለሳሉ። በርካታ ክለቦች የፕሪሲዝን ልምምዳቸውን ጀምረዋል። በርካታ የፕሪሚየር ሊግ ክለቦች አይ ቲንክ ከአርሰናልና ከሲቲ ውጭ ማለት ይቻላል ሌሎቹ ጀምረዋል። አርሰናል ወደ ሰኞ አካባቢ ይመለሳል። ያው ማንቸስተር ዩናይትድ፣ ቼልሲ ቅዳሜ ጨዋታ ማድረግ ጀምራሉ የፕሪሲዝን ማለት ነውና የክለብ እግር ኳስ እየተመለሰ ነው የሚገኘው። የክለብ እግር ኳስ ብቻ ሳይሆን የትራንስፈር ወሬዎች አሁን በስፋት ይመለሳሉ። በተለይ ደግሞ ዓለም ዋንጫ ላይ የነበሩ ተጫዋቾችን ለማስፈረም ነገሮች አስቸጋሪ ነበሩ። ከተጫዋቾቹ ጋር በግል ጥቅም ጉዳይ ላይ ለመደራደር ማለት ነው። አሁን ግን ዓለም ዋንጫው መጠናቀቁ ተከትሎ ሁሉም ነገር ፍት ይሆናል። ስለዚህ ትራንስፈር ኢዝ ኦን ነው ለአርሰናል። ከዚህ በኋላ በዝውውርስ በስፋት ይሳተፋል ማለት ነው። ሚስተር ክላች ሊያንድሮ ትሮሳርድ ከአርሰናል ጋር ተለያይቷል። አልተነጋገርንበትም፣ ሰምታችኋል ብዬ አስባለሁ። የእሱን መልቀቅ ተከትሎ ክርስቲያን ዞሊስ ይመጣል ወይም መምጣቱ እርግጥ ሆኗል። ሁለቱንም እንመልከታቸው እስኪ። ሊያንድሮ ትሮሳርድ በ31 ዓመቱ ከአርሰናል ጋር ተለያይቷል። ግን ሲላይ ታይትል ዊነር ሆኖ ነው የፕሪሚየር ሊግ የ2025/26 ሻምፒዮን ሆኖ ቤት ውስጥ ከሚያስቀምጣቸው የክብር መዝገቦች አንዱ የፕሪሚየር ሊግ ዋንጫ ሆኖ ነው እንግዲህ ወደ ቤሽክታሽ ያመራ። 1 ዓመት ኮንትራት ይቀረው ነበረ ከአርሰናል ጋር። ባለፈው የውድድር ዓመት ኮንትራቱን አድሶ ነበር። ግን ኮንትራቱን ሲያድስ ደሞዝ ብቻ ነው ነበር። ባለፈው የውድድር ዓመት ነበር ሊለቅ የነበረ ከአርሰናል ጋር ማለት ነው። በተለይ ከነበሩ ደሞዝ አንፃር ማለት ነው። ከዛ አርሰናል ኮንትራቱን አደሰለት። ኮንትራቱ የኮንትራት እድሜው ሳይሆን ደሞዙ ብቻ እንዲታደስለት ሆኖ ሊያንድሮ ትሮሳርድ ከአርሰናል ጋር ቆየ። እናም ሲቆይ ግን የሚገርም አበርክቶት ሰጥቶ ነው በብዙ የአርሰናል ደጋፊዎች አብስቶ ይወደዳል፣ በኔም ጭምር ማለት ነው። ግን ይሄኛው የውድድር ዓመት ለሱ የተለየ ነው። ለምን እንደሆነ ነግራችኋል። ሚስተር ክላች እንግዲህ የመጨረሻ የስንብት ቪዲዮን ሲሰራ ንግግሩ ሁሉ ምን ያህል አርሰናል እንደሚወድ ማየት ትችላላችሁ። ለመጀመሪያ ጊዜ ወደዚህ ከመጣው ጀምሬ እንደ ቤት እንዲሰማኝ አድርጋችኋል። ወደ ሜዳ ሲገባ ኖርዘርን ፎሬቨርን ሲሰማ የሚገርም ስሜት ይሰማኛል። አንድ ጊዜ መድፈኛ ሆኛለሁ፣ ሁሌም መድፈኛ ነኝ፣ አረሳችሁም። የእናንተው ሚስተር ክላች ነው ያለና የአርሰናል ደጋፊዎች ሚስተር ክላች ስለሚሉት ያን ስም ተጠቅሞ ነው ለአርሰናል ደጋፊዎች መልእክቱን ለመናገር የሞከረው።
በጣም በወሳኝ ጨዋታዎች ጎል በማስቆጠር እናውቀዋለን አይደል? እንግዲህ በአርሰናል የሚኬል አርቴታ ጆርኒ ውስጥ በጣም በሚገርም ሁኔታ ከአርሰናል ጋር በጣም በፍቅር የወደቁ አንዳንድ ፕላን ቢዎች አሉ። ለምሳሌ አሌክሳንደር ዚንቼንኮ የአርሰናል ቡድን ግንባታ ወሳኙ ሰው ነው፣ ግን ሊሳንድሮ ማርቲኔዝ ነበረ ወደ አርሰናል ሊመጣ የነበረ ማለት ነው። በአማካይ ላይ አሁን ልናመጡ የተቃረሙ ብሩኖ ገሜሬሽ ነበረ ሊመጣ የነበረ ከአመታት በፊት የሱ ዝውውር ባለመሳካቱ ነው ጆርጂኒዮ ወደ አርሰናል ሲመጣ የተመለከተ። ጆርጂኒዮ አሁን የአርሰናል ሌጀንድ አድርጎ ራሱ የሚቆጥረው ማለት ነው። ሙድሪክ በ100 ሚሊዮን አካባቢ ወደ አርሰናል ሊመጣ ብሎ የሱ ዝውውር አለመሳካት ነበር ሊያንድሮ ትሮሳርድ ወደዚህ ያመጣው። ግን አርሰናል ልክ ነበረ ሊያንድሮ ትሮሳርድ መምጣቱ። ቢኮዝ ሙድሪክ ምን እንደገጠመው ሊያንድሮ ትሮሳርድ ምን እንደሰጠ እናስታውሳለን። እና በዚህ ውድድር ዓመት እንኳን ቦርንሞዝ እና ዌስትሃም ላይ ያስቆጠራቸው እነዚህ የመጨረሻ ደቂቃ ጎሎች ምን እንዳበረከቱ እናውቃለን አይደል? ዘንድሮ ለምንድነው ለሱ ይለያል ያልኩት? የመከላከል ጥቂት ህጸጾች ነበሩበት፣ ወደኋላ ትሬስ ባክ የማድረግ ማለት ነው። ማርቲኔሊን ከሱ አስቀድሞ ሚኬል አርቴታ የመጠቀም ዋና ጉዳይ ወደኋላ ያሉት ስፔሶች የመከላከል ችግር ነበር። ዘንድሮ ሙሉ በሙሉ ያን የቀረፈው ማለት ነው። ዋንጫ መብላት እንደፈለገ ከአርሰናል ጋር ሲላይ ዋንጫ ይዞ መሄድ እንደፈለገ ተጫዋች ሙሉ ነገር ነበር የሰጠና በቋሚ አስተላለፍ ውስጥ እያንዳንዱ ጨዋታ እንዲጀምር ሚኬል አርቴታ አድርጎታል። እናም ወሳኝ ነበረ። ዋንጫ ሰጥቶን ሄዷል። ባሄድ መልካም ነበረ፣ ግን አንዳንድ የቡድን ግንባታ ስትገነቡ እንዲህ የምትወዷቸውን ሰዎች ታጣላችሁ። ልክ እንደ አሌክሳንደር ዚንቼንኮ፣ እንደ ጉንዱዚ ወይም ደግሞ እንደ ግብ ጠባቂው ስሙ አሮን ራምስዴል እንደዚህ አይነት ምንወዳቸውን ተጫዋቾች እናጣለን። ቶማስ ፓርቲ የመሳሰሉ በጣም ምንወዳቸውን ተጫዋቾች በቅርብ ስናጣ ተመልክተናል ማለት ነው። አፕግሬድ ነገሮችን ከማረግ አንጻር ማለት ነው። 20 ሚሊዮን ዩሮ ለዝውውሩ አርሰናል ይቀበላል። 18ቱን ቀድሞ 2 ሚሊዮኑ ደግሞ እንደ ቦነስ ይሆናል ማለት ነው። ለሩዲ ጋርሺያ ቤልጅየም በዚህ ውድድር ዓመት በዓለም ዋንጫ 6 ጨዋታ አድርገው እስኪወርቁ ድረስ 6ቱንም ነው መጀመር የቻለ ማለት ነው። ያን ያህል ኢምፖርታንት ተጫዋች ሆኗል። 9 ሚሊዮን ዩሮ በአመት ከቤሺክታሽ በደሞዝ መልክ ይቀበላል። የ3 ዓመት ኮንትራት ነው ከነሱ ጋር የፈረመ። ተጨማሪ 1 ዓመት የመቆየት እድል አለው። በ2025/26 ባሳለፈው ሲዝን ማለት ለአርሰናል 50 ጨዋታ ነው ያደረገ። 50 የሚገርም ጊዜ እንዳሳለፈ መታየት ይቻላል። 8 ጎልና 11 አሲስት ነበሩት። 8 ጎሎች ወደ 5 የሚጠጉት ጎሎች ቫልዩዋቸው የ50 ጎል ያህል ነው። የ50 ዌስትሃም ላይ የተቆጠረው ጎል ዋንጫ ያመጣ ጎል እንደሆነ መናገር ይቻላል። 2023 ጃንዋሪ ከብራይተን ወደ አርሰናል ሲመጣ ከዲዘርቢ ጋር ተጣልቶ በጣም በርካሽ ሂሳብ ነበር የመጣ። በ27 ሚሊዮን ፓውንድ ብቻ ነበር የመጣ። ከዛ በኋላ ለመድፈኞቹ 174 ጨዋታዎችን አድርጎ 36 ጎልና 31 አሲስቶችን አድርጎ ከአርሰናል ጋር ተለያይቷል። ሚስተር ክላች በጣም እንወደዋለን። ኮሜንት ላይ እንወደዋለን አይ ላይክ የሚሉ ፖስቶችን ብታደርጉ በጣም ደስ ይለኛል። እሱን ሊተካ አንድ ተጫዋች ወደ አርሰናል ይመጣል። ክርስቶስ ዞሊስ የ24 ዓመት ግሪካዊ በጣም ፈጣን ተጫዋች መድፈኞችን ይቀላቀላል። ሄር ዊ ጎ ተብሏል። ሁሉም ነገር ያለው ተጫዋች ነው ክርስቲያን ዞሊስ፣ ሁሉም ነገር ያለው ተጫዋች ማለት ነው። የዛ አትሌቲኩ አንድ አናላይስ አለ አርት ዲዮሪች የሚባል ማለት ነው። እና ምን ይላል መሳች ፔስ ይላል፣ ፍጥነት፣ ፊዚካሊቲ ይለዋል፣ ጥንካሬ፣ ቨርሳቲሊቲ ይለዋል፣ በተለያዩ ቦታዎች መጫወትና ዲፌንሲቭ አዌርነስ ይለዋል። የመከላከል ፍላጎት ያለው ተጫዋች፣ ለመከላከል ፍላጎት ያለው ተጫዋች ነው አርሰናል ያስፈልገው ይለዋል። ቪዲዮዎችን፣ ክሊፖችን ዩቲዩብ ይሄን ዜና ካለቀ በኋላ ተመልከቷቸው። ስለ ፔስ ምንም ነገር ጥያቄ የምታነሱበት አይነት ተጫዋች አይደለም። አርሰናል ለዝውውሩ 40 ሚሊዮን ዩሮ ወይም ደግሞ 34 ሚሊዮን ፓውንድ ይከፍላል። እነዚህ ነገሮች የምነግራችሁ በኢትዮጵያ ሚዲያ የፓውንድና የዩሮ የትራንስፈር ወሬዎች ሲነገሩ በኢትዮጵያ ሚዲያ በጣም ውዝግብ ስለሚያስነሳ፣ ውዝግብ ሳይሆን የተሳሳተ ነገሮች አሁን የሆኑ ሚዲያ ላይ ትልቅ ሚዲያ ላይ 34 ሚሊዮን ዩሮ ሲል ሰማዋለ። 34 ሚሊዮን ዩሮ አይደለም 34 ሚሊዮን ፓውንድ 40 ሚሊዮን ዩሮ ነው አርሰናል ለዝውውሩ የከፈለ። ለመጀመሪያ ጊዜ ዝውውሩን የሰማነው ጁን 12 ነበር በብሬኪንግ ኒውስ ከዴቪድ ኦርንስቴን። ከዛ በኋላ አርሰናል ዝውውሩን ሲሰራበት ቆየ። የሱ ዝውውር ከማሳካቱ በፊት አርሰናል አንድ ዝውውር እስከ መጨረሻው መሞከር ነበረበት። የማንን ካላችሁ የኬናን ይልዲዝን ዝውውር ማለት ነው። ይሄን የቱርካዊ የዩቬንቱስ የመስመር ተጫዋች ለማስፈረም አርሰናል ከፍተኛ ጥረት፣ በጣም ከፍተኛ ጥረት ሲያደርግ ነበር። ግን ዩቬንቱስ ተጫዋቹ በየትኛው ሂሳብ እንደማይሸጥና ለድርድር እንደማይቀመጥ ካረጋገጠ በኋላ ተጫዋቹ ጋር ከክርስቲያን ዞሊስ ጋር ፐርሰናል አግሪመንት ከወሰደ አርሰናል ቆይቷል። ጁን 2 ነው ፐርሰናል አግሪመንት የወሰደ። ለክለቡ
ክለብ ብሩጅ ግን ምንም አይነት ጥያቄ ሳያቀርብ ቆየ። ባለፉት 3-4-5 ቀናት የፋብሪዚዮ ሮማኖን የፌስቡክ እና የኢንስታግራም ፖስት ተመልክታችሁ ከሆነ የየትኛውም ክለብ ጥያቄ እንደማይቀበል ክርስቲያን ዞሊስ ሲመልስ ነበረ። በጣም ትልቅ ላይሆን ይችላል፣ ግን ላይክ እንደ ቪክተር ዮኬሬሽ ልትሉ ትችላላችሁ። በቃ ከአርሰናል ከየትኛውም ክለብ ጋር ለፐርሰናል ወይም ለግል ጥቅማጥቅሞች ድርድር አልቀመጥም ብሎ ነበር እና ለረዥም ኦልሞስት ለ20 ቀናት አርሰናል ሲጠብቅ ነበር። አርሰናል አማራጮች ሲቆየ ከተጫዋቹ ጋር በግል ጥቅማጥቅሞች ከተስማማና በደሞዝና በኮንትራት ጉዳይ ከተስማማ በኋላ ለክለብ ብሩጅ ጥያቄዎችን ሳያቀርብ ኦልሞስት ብዙ ቀን አሳልፏል። በነዛ ቀናቶች ውስጥ ከማንም ጋር ድርድር ውስጥ እንደማይቀመጥ ሲገልጽ ተሰምቷል ማለት ነው። ይሄ ተጫዋች ባለፈው ክረምት ክሪስታል ፓላስ ለማስፈረም ከፍተኛ ጥረት አድርጎ ነበረ፣ ሳይሳካ ቀረ። ያን ጥረቱን ተመልክተው የክለብ ብሩጅሶች ኮንትራት ሰጡት፣ እስከ 2029 የሚያቆይ ኮንትራት፣ ደሞዙን ከፍ አድርገው ማለት ነው። ዞሊስ ለእንግሊዝ እግር ኳስ አዲስ አይደለም፣ ምክንያቱም ለኖርዊች 3 ሲዝን ቆይቶ ስለነበረ ማለት ነው። ያልተሳካ 3 ዓመታትን ወይም 3 ሲዝናቶችን ቆይቷል። 30 ጨዋታዎችን ያደረገ በፕሪሚየር ሊግ 14 ጨዋታ እርግጥ አድርጓል። ብዙ ነው አይደል? 14 ጨዋታ በፕሪሚየር ሊግ። ስለዚህ የፕሪሚየር ሊግ ልምድ አለው። ባይሳካ በውሰት ኖርዊች ወደ ደች ሊግ ወደ ኤፍሲ 20 ላኩት። እዛም የተሳካ ጊዜ አልነበረውም። ግን የእግር ኳስ ህይወቱ ሪቫይቭ ማድረግ የጀመረው በጀርመን ሊግ ውስጥ ነው፣ በፎርቱና ዶልስፎርድ ማለት ነው። ፎርቱና ዶልስፎርድ በነበረበት የ2023/24 ሲዝን ላይ 24 ጎሎችን ነው ማስቆጠር የቻለው። እግር ኳስ ህይወቱ እንደገና መስተካከል የቻለ ያኔ ነው። ከዛ በኋላ ከፎርቱና ዶልስፎርድ ነው ክለብ ብሩጅ በ2024 ማስፈረም የቻሉት። ከዛ በኋላ ለነሱ የሰጠው ነገር ማመን የሚቸግር ነው። አስደናቂ ጊዜ ነው ከነሱ ጋር ማሳለፍ የቻለው። 52 ጨዋታዎች አድርጎ 22 ጎልና 29 አሲስቶችን ነው ማረግ የቻለ ማለት ነው። በቤልጂየም ፕሮ ሊግ 20ኛውን ሻምፒዮን ሲሆኑ ክለብ ብሩጅ ወሳኙ ተጫዋች እሱን የነበረ። በጀርመን ፕሮ ሊግ ብቻ 36 ጨዋታዎችን አድርጎ 17 ጎልና 23 አሲስት ነው ያለው ማለት ነው። በሊግ የሱን ያህል የጎል አስተዋጽኦ በአውሮፓ እግር ኳስ ውስጥ ያለው ተጫዋች አንድ ብቻ ነው፣ ሃሪኬን ብቻ ማለት ነው። ከሃሪኬን በመቀጠል ከፍተኛ የሆነ ጎል ተሳትፎ ያለው ተጫዋች ነው ክርስቲያን ዞሊስ። ወደ 40 የሚጠጋ የጎል ተሳትፎ ያለው ተጫዋች በጣም የሚደንቅ የውድድር አመት ነው ያሳለፈ። ለግሪክ በርካታ ጨዋታዎችን አድርጓል። እንደ እድሜው አይደለም፣ ገና እድሜው 24 ላይ ቢገኝም 34 ያህል ጨዋታዎችን አድርጎ 9 ጎሎችን ማስቆጠር ችሏል። ፔስ የልጁ ምልክት ነው። አንዳንድ እንግዲህ ለአናላይስ የሚቀርቡ ተጫዋቾች በልጁ ብቃት ላይ ምንም አይነት ጥያቄ የላቸውም፣ ፕሪሚየር ሊጉን የመላመድ ጉዳይ ካልሆነ በስተቀር ማለት ነው። በተለይ በሽግግር እግር ኳስ ውስጥ አርሰናል በፋስት ትራንዚሽን ወይም ደግሞ እየተከላከለ ቆይቶ በፍጥነት ለማጥቃት ቢፈልግ የሚጠቀምበት ዋና መሳሪያ ነው ራሱ ማርቲኔሊ ልትሉት ትችላላችሁ፣ ፍጥነቱ ማለት ነው። ጥያቄ የሚሆኑ ጉዳይ የቴክኒክ ችግርን በፍጹም የለበትም፣ ግን በሎ ብሎክ ከሚጫወት ቡድን ጋር ምን አይነት ምላሽ ይሰጣል የሚለው ኢንተረስቲንግ ጉዳይ ነው። የቴክኒክ አቢሊቲ ምን አይነት ነው? ሊያንድሮ ትሮሳርድን አብዝተን የምንወደው ለዛ ነው። በመከላከል ጊዜ ወይም ተቃራኒ ቡድን በሚከላከልበት ጊዜ ስፔስ ጠባብ ስፔስ ማጥቃት ጎበዝ ነው። ክርስቲያን ዞሊስ እንዴት ነው? ምክንያቱም ሃይላይቶችን ሳይ በሙሉ እየሮጠ በፔስ በፍጥነት የሚያደርጋቸው ነገሮች ናቸው። ለምሳሌ በሻምፒዮንስ ሊግ ያኖ ብላክ ላይ ያስቆጠረው ጎል አለ አትሌቲኮ ማድሪድ ላይ ማለት ነው። በተመሳሳይ የሽግግር እግር ኳስን ተጠቅመው ነው የሚያስቆጥሩ። ሁለቱም እግሮቹ በጣም አሪፍ ናቸው። ሁለቱም እግሮቹ ማለት ነው በጣም አስደናቂ ናቸው። የአርሰናል ፕሪሲዝን ሲጀምር ከአርሰናል ካምፕ ጋር እንመለከተዋል። እሱ ራሱ ኢንተረስቲንግ ጉዳይ ይመስለኛል። በመጨረሻ ክርስቲያን ዞሊስ የአርሰናል ንብረት ሆኗል። ሚስተር ክላች ሊያንድሮ ትሮሳርድን ተክቶ ማለት ነው። ግን ይሄን መረጃ ብቻ ግን አይደለም የሰማ ነው፣ የሞርጋን ሮጀርስንም ዝውውር ጉዳይ ሰምተናል። አርሰናልና ሞርጋን ሮጀርስ በግል ጥቅማጥቅም በኮንትራት ጉዳይና በቦነስ ለመስማማት ጫፍ ደርሰዋል። ጫፍ ነው የምላችሁ። ልጁ ቅዳሜ ዕለት የመጨረሻ የዓለም ዋንጫ የደረጃ ጨዋታውን ያከናውናል። ከዛ በኋላ ከአርሰናል ጋር በሙሉ የትራንስፈር ጉዳይ ላይ ይነጋገራል ተብሏል። አርሰናል በዚህኛው ሳምንት ይሄኛው የያዝነው ሰው በሚቀጥለው ሳምንት ለመጀመሪያ ጊዜ ለአስቶን ቪላ ይፋዊ ጥያቄ ያቀርባል ተብሏል። ለአስቶን ቪላ ማለት ነው። እሱ ብቻ አይደለም፣ አስቶን ቪላ ከአርሰናል የሚቀበለው ቢድ የሚያስማማው እንደሆነ እያሰበ ስለሆነ የመስመር ተጫዋች ለማስፈረም ዝግጅቱን ጨርሷል ነው እየተባለ የሚገኘው። እናም የክርስቲያን ዞሊስ ሁለተኛ ፊርማ ሆኖ መምጣት ብቻ ሳይሆን ከግብ ጠባቂው ከኤሊያ ሚስለር ቀጥሎ ሁለተኛ ዝውውር ሆኖ ነው የሚመጣ። ከኤሊያ ሚስለር ቀጥሎ ሁለተኛ ዝውውር መሆኑ ብቻ ሳይሆን አርሰናል ሶስተኛ ዝውውር ለማድረግም ዝግጅቱ እንደጨረሰ
ማየት እንችላለን ማለት ነው። ኢንትረስቲንግ የሆነ የዝውውር ጉዳይ ከዚህ በኋላ ይኖረናል ማለት ነው። በተለይ ዓለም ዋንጫ ላይ የቆዩ ተጫዋቾች እረፍት ስለሚሆኑ ብታስፈርሟቸውም አይመጡም እና አርሰናል ቀስ እያለ የብሩኖ ጎሜሬሽን እና ይሄኛውን የሞርጋን ሮጀርስን ዝውውሮች ሊያጠናቅቅ እንደሚችል በሚቀጥሉት ሳምንታት ምንሰማው ጉዳይ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አንጠፋም ከዚህ በኋላ እንወዳችኋለን።